ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። እግዚአብሔርን ስለ ዛሬውን ቀን እጅግ አርገን እናመሰግነዋለን። ከባለፉት ረዘም ላሉ ሳምንታት ጀምሮ ዲያብሎስ እኛን ከአምላካችን ከእግዚአብሔር ፈቃድና ሐሳብ የሚለይበትን የክፋት ስልቱን እያጠናን ነው። በዚህም ብዙዎቻችሁ እግዚአብሔር ያስተማራችሁ ስለሆነ ጌታ እናመሰግነዋለን። አስቀድመን ሁሉ ጊዜ እንደምናደርገው በዝማሬ አገልግሎታችንን መጀመር እንወዳለን። አሁን ወደ ዝማሬው አይኖቼ ክፈትልኝና ታምራትን አያለው። አይኖቼ ክፈትልኝና ከቃል ታምራትን አያለው። የፈቃድህን ምስጢር እንደ በጎ ሐሳብህ እንዳውቅዳ ከዚህም በበለጠ እውቀት እጓጓለሁ እንዳውቅህ። አይኖቼን ክፈትልኝ ጌታ እባክህ። ታምራትን አያለው። አይኖቼ ክፈትልኝና ታምራትን አያለው። አይኖቼ ክፈትልኝና ታምራትን አያለው።
አብዛልኝ ያንተን መንፈስ የልቦናዬን ዓይን አብራ ልዳስስ የርስቴን ባለጠግነት ክቡር የሆነውን ተስፋ መረዳቴ ይጨምር ዓይኔ ይብራ ታምራትን አያለሁ ዓይኖቼን ክፈትልኝና ከሕግህ ታምራትን አያለሁ ዓይኖቼን ክፈትልኝና ከቃልህ ታምራትን አያለሁ ያንተ ያልሆነውን ሐሳብ በልቤ እንዳላስብ ከቃልህ የወጣውን እንዳላደርግ በቃልህ አብራ ዓይኖቼ ሐሳቤ አይደናገር ልቤ ናፍቆ የምድሩን ነገር ክፈትልኝና ከቃልህ ታምራትን አያለሁ ዓይኖቼን ክፈትልኝና ከሕግህ ታምራትን አያለሁ ዓይኖቼን ክፈትልኝና ታምራትን አያለሁ ፈቃድህን አሳውቀኝ እንዳስተውለው እርዳኝ መንገዴን ስቼ ጠፍቼ እንዳይጎዳኝ የልቤን ዓይኖች አብራልኝ እያልኩ ለምናለሁ ያኔ በፈቃድህ ውስጥ እኖራለሁ ዓይኖቼን ክፈትልኝና ዓይኖቼን ክፈትልኝና ከቃልህ
ታምራትን አያለሁ አይኖቼን ክፈትልኝና ታምራትን አያለሁ አይኖቼን ክፈትልኝና ከቃል ታምራትን አያለሁ የቃልህ ፍቺ ያብራልኝ አስተዋይም ያድርገኝ ከዚህ ዓለም ፈተና እንዲያስፈልጠኝ የማሸንፈው ይህ ዓለም የሰይጣንን ፈተና አፌ ከቃልህ ውጪ ሌላ ያውራ አይኖቼን ክፈትልኝና አይኖቼን ክፈትልኝና ከቃልህ ታምራትን አያለሁ አይኖቼን ክፈትልኝና ከቃልህ ታምራትን አያለሁ አይኖቼን ክፈትልኝና ከቃልህ ታምራትን አያለሁ ስለነበረን የዝማሬ ጊዜ ጌታን እጅግ አድርገን እናመሰግናለን። ዛሬም እግዚአብሔር በቃሉ ውስጥ በመንፈሱ አማካኝነት እንደሚናገረንና እንደሚባርከን እናምናለን። ዛሬም ደግሞ ባለፈው ሳምንት ካቆምንበት ቀጣዩን ትምህርት ይዘንላችሁ መተናል። አሁን ወደዚያ ፕሮግራም እንጋብዛችኋለን። በአዲስ ኪዳን ውስጥ በቸልተኝነትና በግዴለሽነት ልንማርባቸው የምንችላቸው ሰዎች ደግሞ በማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 ላይ ተጻፉልን አምስቱ ሰነፎችና አምስቱ ልባሞች ታሪክ ነው። ቃሉ እንደዚህ ይላል። ማቴዎስ ምዕራፍ 25 ከቁጥር 1 እስከ 13 በዚያን ጊዜ መንግሥተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ልጃገረዶችን ትመስላለች። ከነርሱም አምስቱ ልጃገረዶች ዝንጎች፣ አምስቱ ደግሞ አስተዋዮች ነበሩ። ዝንጎቹ መብራት ይዘው መጠባበቂያ ዘይት አልያዙም ነበር። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር። ሙሽራው በዘገየ ጊዜ ሁሉም እንቅልፍ ተጫጫናቸውና ተኙ። እኩለ ሌሊት ላይ ሙሽራው እየመጣ ነው፣ ወጣችሁ ተቀበሉት የሚል ጥሪ ተሰማ። በዚህ ጊዜ ልጃገረዶቹ ሁሉ ተነስተው መብራታቸውን እየለኮሱ መዘጋጀት ያዙ። ዝንጎቹ አስተዋዮቹን መብራታችን ሊጠፋብን ስለሆነ ከዘይታችሁ ስጡን አሏቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለኛም ለናንተም ላይበቃ ስለሚችል ሄዳችሁ ከሻጮቹ ለራሳችሁ ግዙ አሏቸው። ዘይት ሊገዙ እንደሄዱ ሙሽራው መጣ። ተዘጋጅተው የነበሩትን ልጃገረዶቹንም ወደ ሰርጉ ግብዣ አብረውት ገቡ። በሩም ተዘጋ። ዘግየት ብለው ሌሎቹ ልጃገረዶች መጥተው ጌታ ሆይ በሩን ክፈትልን አሉ።
እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ቀኑን ወይም ሰዓቱን ስለማታውቁ ተዘጋጅታችሁ ጠብቁ ይላል። በተነበበልን ታሪክ ውስጥ የምንመለከታቸው 10 ቆነጃጅት ናቸው። 10ሩንም ለሁለት ቡድን የከፈላቸው የቁንጅናቸው ጉዳይ አይደለም። ዝንጎዎችና አስተዋዮች ወይም ሰነፎችና ልባሞች አድርጎ ለሁለት የከፈላቸው ጉዳይ አንድ ነገር ነው። 10ሩም የመቅረዝ መብራታቸውን ቢይዙም ነገር ግን 5ቱ ተጨማሪ ዘይት የያዙ ሲሆን 5ቱ ግን ተጨማሪ ዘይትን አለመያዛቸው ነው ዝንጎዎች ወይም ሰነፎች ያስባላቸው። ይህ ተጨማሪ ዘይት ያለመያዝ ምክንያቱ ምን እንደሆነ በግልጽ በክፍሉ ላይ ባይጻፈልንም በቁንጅናቸው ሁሉም አንድ አይነት ናቸው። ሙሽራውን በመጠባበቃቸው ሁሉም አንድ አይነት ናቸው። መብራት በመያዛቸው ሁሉም አንድ አይነት ናቸው። ሙሽራው ሲዘገይ እንቅልፍ ያላቸው ሁሉንም ነበር። ነገር ግን በድንገት ሙሽራው መጣ ተብሎ ግርግር ሲሆን መቅረዛቸውን ሲያዩት የ10ሩም እኩል እየበራ አልነበረም። የ5ቱ ዝንጎዎች ወይም ሰነፎች መቅረዝ ሊጠፋ ጭልጭል ማለት ጀምሮ ነበር። በዚህ ጊዜ ነው እንግዲህ ልመና ውስጥ የገቡት። በዚህ ታሪክ ዙሪያ አንዳንድ ሰዎች ምን የሚል አስተያየት ይሰጣሉ መሰላችሁ? እንደው እነዚህ ትርፍ ዘይት የሌላቸው 5ቱ ቆነጃጅት ምን አለበት እንቅልፋቸው ሲመጣ መብራቱን አጥፍተው ቢተኙ ይላሉ። ምክንያቱም አንደኛ እንቅልፍ እስከወሰዳቸው ድረስ የመቅረዙ ብርሃን አስፈላጊያቸው አይደለም፣ ሁለተኛ ደግሞ ዘይቱ እንዳያልቅ ይቆጥብላቸው ነበር ይላሉ። እንዲህ አይነቱን አስተያየት የሚሰጡና የሚያስቡ ሰዎች ግን አንድ ያላወቁት የእስራኤላውያን ባህል አለ። ያም ባህል ሙሽራው የሚመጣበት ቤት ውስጥ ሆነው የሚጠባበቁ ሰዎች የሙሽራው መምጫ ሰዓቱ ስለማይታወቅ በቀንም ይሁን በማታ ያለማቋረጥ የመቅረዝ መብራት ያበራ ነበር ሙሽራው የሚጠበቀው። ስለዚህ መብራቱን ብቻ ማዘጋጀት ሳይሆን ትርፍ ዘይት የመያዙ ጉዳይ ዋና ነገር ነው ማለት ነው። ኢየሱስ ይህን ምሳሌ የሚናገረው ይህንን ባህል ለሚያውቁ ሰዎች ነበር። ታዲያ ይህ ታሪክ በዚህ ዘመን ላለነው ምን ያስተምረን ይሆን? ቸልተኝነትና ግዴለሽነትን ከታላቁ ሰርግ ከመጨረሻው ዘመን የጌታ ምጽአት የሚያስቀረን እንደሆነ ያስተምረናል። ጌታችንን እንዴት ባለ ሁኔታ እየተጠባበቅ ነው ይሆን? መብራታችን በርቷል? ትርፍ ዘይትስ አለን? በንቃት ነው የምንጠብቀው ወይስ እንቅልፍ ብሎናል? እነዚህ 5ቱ ቆነጃጅት መቼስ ከልጅነታችን ጀምሮ 10ሩ ቆነጃጅት የምናውቃቸው ናቸው። 5ቱ ልባሞች፣ 5ቱ ሰነፎች። በዚህ የቸልተኝነት እና ግዴለሽነት ሐሳብ ውስጥ ሆነን ይህን ታሪክ ስናይ ትርፍ ዘይት ሁሉ ጊዜ ያስፈልጋል እና ቶሎ ከዘይትና ከትርፍ የምትለው ቃል ጋር ስንሄድ ዳዊት ምን ይላል? ጽዋዬ የትርፍ ነገር ጥሩ ነው፣ የሚያደርስ የሚያሻገር ነገር ምንድነው ያዝነው? ጭልጭል የሚል ነገር ነው ወይ? እና እንዳንይዝ ያደረገን ምንድነው? በጣም የገረመኝ ነገር ዘይት ሊገዙ በዛ ሌሊት ወጥተው አገኙ። ስለዚህ ዘይት ይሸጣል ማለት ነው። የመቅረዙ ዘይት አለ። ስለዚህ ምንም ምክንያት እንኳን የለም ማለት ነው። ገብቶሻል? ዘይት ለመግዛት ቀድሞ መግዛት ይቻላል። መያዙ በጣም አስፈላጊ ነበር ማለት ነው። እውነት እኮ ነው። እነዚህ 10ቱ ቆነጃጅት ሁሉም ቆንጆች ናቸው። ሁሉም አንድ አይነት ስራን የተሰጣቸው፣ አንድ አይነት ዓላማ ነው ያላቸው፣ አንድ አይነት ነገር ለማድረግ ነው፣ ሙሽራ ለመጠበቅ ነው። እና ግን ዝግጅት ያንሳቸዋል 5ቱ ቢያልቅ እንኳን ይሄንን ሙሉ አርገን እንጠብቅ። እነዛ ደግሞ ኦሬዲ ያለው ይበቃል ግድል። ስለዚህ ይሄው ዝም ብሎ ይብራ። ባለቀ ነገር ያበራን ይሆን ወይ? ባለቀ ነገር ያለን መስሎን ሙሉ ይሆንን መስሎን ያበራን ይሆን ወይ? ምን ጨምረው ነገር የለም ወይ? ህይወታችን ውስጥ ምን አልቆብናል? ፍቅር አልቆብናል፣ ትግስት አልቆብናል። ብዙ እነዚህ ዘይቶቻችን አልቀዋል ወይ? ምን አልቋል? ባዶ በሆነ ማንነት፣ ፍቅር በሌለው፣ ትግስት በሌለው ገብቷል። እነዚህ የመንፈስ ፍሬዎች የሚባሉ ነገሮች አልቀውብን ይሆን ወይ? እነዚህ ዘይቶች አልቀውብን ይሆን ወይ? በባዶ ማንነት በእግዚአብሔር ፊት እየቆምን እርሱንም እጠብቀዋለሁ እያልን ከሆነ ምናልባት ከሰነፎቹ እንመደባለን። እኔ አንዳንድ ሰዎች የደፈሩ በጣም ገጥመውኛል።
ምንም እንዳላደረገ ጥላቻ እንደሌለው ክፋት እንደሌለው ምቀኝነት እንደሌለው ራሳቸውን እየቆጠሩ ሌላውን የሚኮንኑ ሰዎች ግርም ነው የሚለኝ እኔና ላይውም እንዴ እኔሳ እኔ ጥላቻ የለብኝም ወይ እኔ አልፈተሽም ወይ እኔ ራሴን መፈተሽ አቅም የለኝም ወይ ለምን ሌላ ሰውስ እስኪ ነግረኝ ጠብቃለሁ እንደዚህ አይነት ደፋሮች የበዙበት ጊዜ ነው ምክንያቱም ራሳችንን ካልፈተሽን ራሳችንን ብንመረምር ባልተፈረደብን ነበር ይላል ማን መረምር ከሆነ ማን ፈትሽ ከሆነ ራሳችንን ደብቁ እየቆጠርን ሌላውን ኮናኞችም ከሆነ ምናልባት ባለቀ ዘይት ጌታን ተጠብቃለሁ ምን ከሚሉት ጋር እንዳንመደብ ጌታን ቶሎ መጥቶ ከዚህ ምድር ባሳረፈን የሚያሳርፈን እኮ ሞልተን ስንጠብቀው ነው ዝግጅት ሲኖረን እኮ ነው የተዘጋጀ ህይወት ከሌለን እንዴት ነው ከዚህ ሙሽራ ጋር አብረን መቀላቀልና ወደሱ መግባት ምንችለው ካለቀ በኋላ አላውቃችሁም እናንተን አላውቃችሁም ዝግጅት ያላደረጋችሁ በደናውም ቀን ስትጠነቀቁ ስላልነበር በፍቅሬ ስለማትታወቁ እኔም በመምሰል ስለማትታወቁ በትህትና ስለማትታወቁ በጽድቃችሁ ስለማትታወቁ ደቀ መዝሙር ስለማትመስሉ ይሄ ሁሉ ነገር ስለሚጎላችሁ አላውቃችሁ እንደዚህ እኮ ነው የሚላቸው ሙሽራው ዛሬ ወደኛ ስናመጣው ይሄ ነው ባለቀ ነገር ሙሉ እንደሆነ ራሳችንን እየቆጠርን ራሳችንን ምናሞኝ ሰዎች ብዙ ስለሆነን ያለ ነው የድፍረት ህይወት ያለው ሰው ምናልባት ራሱን ፈትሾ በዚህ ነገር ላይ መመለስ ቢሆንለት ይላል ሌላው ደግሞ ዘይቱን ይዘው መጡ ግን ካለፈ ወዲያ አይሰራ በሩ ተዘግቷል ይሄ በጣም የሚያስፈራ ነገር እና ዘይቱን አሁን ነው የሚያስፈልገን ቀን ሳለ ነው የሚያስፈልገው ሽራው ሳይመጣ በፊት ዘይቱ ያስፈልገናል ነው ቅዴው በጣም ከባድ ቅኔ ነው እና ጌታ ከመጣ በኋላ እንደገና ለጌታ መሰጠት አንዳንድ ሰዎች ምናልባት የበሩ መዘጋት በሽታ ላይ ሲወድቁ ይሆን የበሩ መዘጋት አቅም ሲያጡ ይሆን ያላቸውን ሲያጡ ይሆን ከስራ ሲባረሩ ይሆን ሲያረጁ ይሆን እና የበሩ መዘጋት ምን ይሆን እና ሳይዘጋ በሩ ዛሬ ዘይቱን በቃ ይዤ ተጠብቃለሁ እና እነዛ አምስቱ ልባሞች የነገሯቸው ነገር ክፋት አይደለም ለኛም አይበቃንም ኢቭን ሙሽራው መጥቷል እኮ ግን እንደበራ ስለሆነ መንገባው አይበቃንም ለናንተ ብናካፍል አይበቃንም ይሄ የኛ ጉዳይ ነው እና ስታዩ የዘይቱ ጉዳይ የግል ነው ማለት ነው በኔ ዘይት አንቺ አትኖሪም ባንቺ ዘይትን ያልኖርም ልክ ነው በቃ ሁላችንም የራሳችንን መቅረዝ ነው ምናበር እግዚአብሔር ይርዳን መቼም እና ይሄ ነው አንድ መዝሙር አለች ድሮ በልጅነታችን ነው የምንዘምረው እንደምታውቀው እና በዚህ መዝሙር ዘይትህን በመቅረዝ የሞላ የሚል መዝሙር ነበር እና ዝም ብሎ አይነት መዝሙር አይደለም እሱ መዝሙር በሚገባ እሳቱን የሚያነደው ዘይት በቃ በኔ ውስጥ ይሁን የሚል ዝማሬ ነውና ጥቂት ብንዘምረው ደስ ይለኛል Hosanna,
ከዚህ ሙላ እሳቱ ይንደድ እስከ ፍጻሜ። እግዚአብሔር ይመስገን። አሜን። እግዚአብሔር በየለቱ እሳቱን በላያችን ላይ በውስጣችን የክርስቶስ የፍቅሩ እሳት ጌታን የማገልገል ጌታን የመውደድ ለእርሱ የመኖር እሳት አይሽ በየጊዜው ሲቀጣጠል ቸልተኛ አትሁን እና በጣም ያነቃቃሻል። እሳት ያለበት እንዴት ነው እንትን የሚያደርገው አይከስምም። እና ይሄ በጣም ያስፈልገናል። ትርፍ ዘይት አልያዝንም ብዙዎቻችን። አሁን እየዘመርን ምን የሚል ሐሳብ ነው የመጣልኝ መሰለሽ? ድሮ በመናቀው ጥቅስ እንኖራለን። እውነት ድሮ በመናቀው መንፈሳዊ መነቃቃት እሱን እያወራን እንዴት ነው የሚዘለቀው? ትርፍ ዘይት ያስፈልጋል። አዳዲስ ዘይት በየጊዜው የሚጨመር እና በዛች ብሉይ ኪዳን ውስጥ ያለችው ያቺ መበለቲቱ ሴት ትዝ ይልሻል? በቃ ዘይቱ ሊያልቅብኝ ነው አለች። በቃ አምጪ እግዚአብሔር ይሞላዋል። ማሰሮን ይሞላዋል። እና የኛ መዘጋጀት ይፈልጋል። ልባሞች የሚያረጋው እሱ ነው። ያንን ሀብታም ሰው ሞኝ እንደተባለው እነዚህም ቆነጃጀት ሞኞች ተባሉ። ትርፍ ዘይት አለመያዝ። ስለዚህ ይሄንን እግዚአብሔር ይስጠን። እውነት ነው። ልባምነትን ይስጠን። ቸልተኛ እንዳንሆን ይርዳን። ምክንያቱም ቸልተኛነትን የምንበቀለው ልባም በመሆን ነው፣ ትርፍ በመያዝ ነው። ስለዚህ ትርፋችንን የጣልን ትርፍ መያዝ ያቆምን ካለን አሁን ምንነቃበት መልእክት ስለሆነ ትርፍ ለመሰብሰብ ማለት ትርፍ ዘይት ትርፍ በፊቱ ማናፍርበት ህይወት ማንሸማቀቅበት ህይወት እንዲኖረን ራሳችን ላይ መስራት አለብን። ምናልባት ራሳችን ላይ ካልሰራ ለሌላው ብቻ ተናጋሪ ለሌላው ብቻ መስካሪ ከሆነን ትርፍ የሌለው በባዶ ማንነት የሚንቀሳቀስ ስለሆነ ዘይቱ ያለቀ ያለ ከሆነ ድንገት ይወድቅና እንዲህ አይነት ማንነት ያለው ሰው ይሰበራል። እግዚአብሔር ከዚህ አይነት መሰበር ይጠብቀን። አሜን አሜን። እንደውም ጌታ ኢየሱስ እኔ መጣሁት ለምንድን ነው አለ? ህይወት እንዲሆንላችሁ እንዲበዛላችሁ። በቃ የሚትረፈረፍ ዘይት ነው የእርሱ ስጦታ። ስለዚህ ሁሉ ጊዜ ትርፍ ነገር አለኝ ወይ? በመከራ ቢመጣ በዛ ውስጥ ማለፍ የሚችልበት ትርፍ ዘይት አለኝ ወይ? በእንደዚህ አይነት ችግር ውስጥ ሳልፍ ትርፍ ዘይት አለኝ ወይ? እና ያ በጣም ያስፈልጋል። ትርፍ ነገር ያለው ብዙ ጊዜ በጣም አስፈላጊ ትምህርት ነው። እንግዲህ ምን ያህል ቅድም እየተናገርክ ነበር። አሁን በትዳር ውስጥ ለሚያልፉ በብዙ ፈታኝ ትግል ውስጥ ለሚያልፉ ሰዎች ትርፍ ነገር ከሌለ ትርፍ ጸጋ ከሌለ የሚጨመር ጸጋ ከሌለ በዚህ ማንነት ማለፍ አይቻልም። ህይወታቸው ውስጥ የሚመጣውን ተግዳሮትና ትግል ለማሸነፍ የተትረፈረፈ አቅም ያስፈልጋል። ያ አቅም ደግሞ ከእግዚአብሔር የሚመጣ ነው። ይሄ እውነተኛ ጸጋ ነው። ይሄ እውነተኛ ኃይል ስለሆነ ይሄን ለመቀበል መትጋት ያስፈልጋል። እንደውም አሁን ስትይ ምን መጣልኝ መሰለሽ? ምናልባት አንዳንድ ሰዎች ቋንቋው ላይ ጋር ምንድነው ትርፍ ዘይት የሚሉት ነገር ሊሉ ይችላሉ ብያሰብኩኝና ለምሳሌ እሁድ ብቻ በሚሰማው የእግዚአብሔር ቃል ቸርች ሄዶ አንዳንድ ሰው እንዴት ነው የሚኖረው ሳምንቱ ሙሉ? አንድ እሁድ ብቻ ሰምቶ አንድ እሁድ ሰባኪውን ይሰማል። ያው እሱም ከገባው ነው። ካልገባ ላይ ገባው ይችላል፣ ሙሉ ላይ ይዘው ይችላል። በቃ እሁድ ቸርች ሄዷል። በቃ ያ ሰውዬ ክርስቲያን ነው። በየቀኑ ነው መሞላት ያለብን አይደል እንዴ? እውነት እኮ ነው። ዘይቱ እኮ ያ ነው። በቃ የቃሉ ዘይት የጌታ ፍቅር ዘይቱ እሱ ውስጣችን በየጊዜው መኖር አለበት። ደግሞ እድል ተሰጥቶናል ይሄንን ዘይት ለመሰብሰብ ይሄንን ዘይት ለመቅዳት በጣም እድል ተሰጥቶናል። መጽሐፍ ቅዱስ ለምሳሌ ለማንበቢያ ጊዜ ባይኖረን በኦዲዮ ተዘጋጅቶልናል። ያንን በሄድፎን አድርገን እየሰራንም ይሄንን ዘይት ወደ ውስጣችን ማስገባት መቻል አለብን። ቃሉ ዘይት ነው፣ እንደሚፈስ ዘይት ነው። ውስጣችንን ያጥበዋል፣ ከኃጢአት ያጥበናል፣ ከርኩሰት ከአመጻ ያጥበናል፣ ካልተገባ የህይወት ልምምድ ያጥበናል። ቃሉን ምን ሰማበት እድል አለ። ደግሞ ንጹሃን አገልጋዮች አሉ። ንጹሃን የሆነ የእግዚአብሔር ነገር ሳይጨምሩ ሳይሸቅጡ የሚያገለግሉ አሉ። እነሱን መስማት ይቻላል። ለየቀኑ በመንፈልገው በትግስት ላይ ከሆነ ድካማችን ስለ ትግስት የሰበኩ ሰዎችን በማዳመጥ ያንን መልእክት ወደ ውስጣችን ማስገባት። ህይወታችን በዚህ መልኩ ካልገነባ ነው በቸልተኝነት አንድ ቀን በሰማ ነው አንድ ቀን በበላ ነው ሳምንት እናሳልፋለን እንዴ? አናሳልፈም እኮ። ስለዚህ ቸልተኛ የሆንባቸው ነገሮቻችንን እየፈተሽን ውስጣችንን በዚህ ዘይት መሙላት አለብን። እንዴ ብዙ ጊዜ እኮ ሰውነታችን ቅባት የሌለው ነገር ካልበላ ቅባት ብዙ ጊዜ ጎጂ ነው የሚባላል። ደግሞ ጠቃሚ ዘይቶችም አሉ። የሚጠቅሙንን ዘይቶች መርጠን ካልበላን
ውስጣችን የሚደርቅበት ነገር አለ ጤንነታችን የሚዛባበት ነገር አለ ሁሉ ዘይት ወይም ቅባት ኮሌስትሮል አይደለም ጠቃሚ ምግቦች አሉ እንደ አልመንድ እንደ ቾሎኒ የተለያዩ ነገሮች ሳይንሱን ባላነሳውም አሁን ለሚጠቅሙን ነገሮችን በመንበላበት ጊዜ እነዛ ዘይቶች ውስጣችን እንደሚያጠነክሩት ለአጥንታችን ለጅማቶቻችን ጠቃሚ እንደሆኑ ሁሉ በቃሉ ውስጥ ያለውን ዘይት ወደ ውስጣችን ስናስገባ ለነፍሳችን ጥንካሬ አቅም ኃይል ይሆንልናልና ምናልባት ራሳችንን መጠገን ስራ ላይ ብንገባ እንዳልሽው ቅድም አንዴ በበላነው ምግብ ሁሉ ጊዜ አንኖርም የከሌ ሰርግ ላይ የበላነው ምግብ ዛሬ ድረስ የለም የበላነው ጣዕሙን ልናስታውሰው እንችላለን እና እንደሱ ነው የምንሆነው አንዳንድ ጊዜ በቃ ከሌ እኮ የሰበከው ያኔ ድሮ እንዲስናረግ እናመት ጣዕሙ ነው ያለው ያ ስትሬንግ ያኒ የሚሰጠን ኃይል ዛሬ ድረስ የለም ብዙ ምናነሳቸው ኮንፈረንሶች አሉ ሀይቅ ይያለን እንትን ይያለን ጎንደር ይያለን ልንል እንችላለን ያ ግን ትዝታውና እንትኑ ነው ያለው ትውስታው ነው ያለው ዛሬ ሌላ አዲስ ፈተና ነው በህይወታችን የሚገጥም ያኔ የነበረው ዛሬ አይደለም ስለዚህ በየጊዜው የእግዚአብሔርን ቃል መሞላት መጸለይ ህብረት ማድረግ እነዚህ በጣም አስፈላጊ ነገሮች ናቸውና እለት ብቻ ይሄ ትርፍ ዘይት በጣም አስፈላጊ ነው ያ የለንም ማለት ዛሬ ከቸልተኝነታችን የተነሳ ነው ዋናው ነገር ዘይቱ የሌለን ምንም በቃ እንመርጣለን ምን ላለን ልክ ደግሞ አንድ ነገር ሲሆን በቃ ከየት ላንተ አበድሩኝ ስጡኝ ጸልዩልኝ እንዲያርጉኝ እንላለን ከባድ ነው አዎ ከባድ የሚሆን ነገር አይደለምና ራሳችንን በዚህ ቃል እንመድር አዲስ ኪዳን በግልጽ እንደሚያስተምረን ግዴለሽነትን ከሚያመጡብን ነገሮች አንዱ ችላ የማለት አካሄዳችን ነው አንዳንዴ ዝም ብለን ችላ ምንላቸው ነገሮች አሉን በቀላል ምሳሌ እንጠቀምና አንድ መክፈል ያለብንን ክፍያ ወዲያው መክፈል ሲኖርብን ነገ ወይ ከነገ ወዲያ ከፍለዋለሁ እያልን ችላ ስንለው ሳንከፍል እንቀርና በጊዜው መክፈል ያለብንን መጠነኛ ክፍያ በጊዜው ባለመክፈላችን ለተጨማሪና ለቅጣት ክፍያ እንዳረጋለን አያችሁ ጥቂት ነገሮችን ችላ ማለት ለብዙ ከባድ ቅጣት ሁሉ ያጋልጠናል እንዲህ አይነት ችላ በማለት የሚገጥም ኪሳራ ብዙዎቻችሁ ገጥማችሁ ያውቃል ብዬ አስባለሁ የሐዋርያ ሥራ ምዕራፍ 6 ቁጥር 1 ላይ ያለው ቃል እንደዚህ ይላል የደቀ መዛሙርት ቁጥር እየጨመረ በሄደበት በዚህ ወቅት ከግሪክ አገር የመጡ አይሁድ በይሁዳ ይኖሩ በነበሩት አይሁድ ላይ አጉረመረሙ ምክንያቱም በየለቱ በሚከናወነው ምግብ የማደል አሰራር ላይ ከእነርሱ ወገን የሆኑት መበለቶች ችላ ተብለው ነበር ይላል በመጀመሪያው ቤተክርስቲያን ከገጠማት ተግዳሮቶች ውስጥ አንዱ ይህ ችላ የማለት ጉዳይ ነበር በርግጥ የደቀ መዛሙርት ቁጥር እየጨመረ ነው ብዙ ሰዎች ወደ ወንጌል እውነት እየመጡ ነው በዚህም ምክንያት በዛ ያሉ ከግሪክ ሀገር የመጡ ብዙ አይሁዳውያን ወደ ህብረቱ ገብተዋል ሁሉም የሚኖረው የሚበላው የሚጠጣው ባንድ ላይ ነው በመሐከላቸው ችግረኛ እንዳልነበረ ተጽፎልናል ችግሩ ግን ችላ የተባሉ ቡድኖች ነበሩ በዚህ የቸልተኝነት አሰራር ምክንያት የተጎዳ ደግሞ አካል አለ ይህ የቸልተኝነት አገልግሎት ሰዎች ቅር እንዲሰኙ በመካከላቸው መከፋፈል እንዲዘራ ምክንያት ሆኗል አያችሁ ብዙ ጊዜ እንደ ቀላል ነገር የምንቆጥራቸውና ችላ የምንላቸው ጉዳዮች እየቆዩ ሲሄዱ ቤተክርስቲያንን እስከ መክፈል ይደርሳሉ በርግጥ የመጀመሪያዊቱ ቤተክርስቲያን ይህን የቸልተኝነት አገልግሎትን ወዲያው ነው የነቃችበትና መፍትሄ ያገኘችለት አሁን ግን በዚህ ዘመን ይህን አይነቱን ችግር አስባችሁታል ብዙ ህብረቶች ብዙ ማህበራት አብያተ ክርስቲያናት በክልሎችና በገጠር ያሉ አገልጋዮች እንዲሁም ሌሎች መንፈሳዊ ተቋማት ሁሉ ችላ በተባሉ ሰዎች ምክንያት የመከፋፈል አደጋ ውስጥ ወድቀዋል ይህ ችላ የማለት ጉዳይ በቤተክርስቲያን አገልግሎት ላይ ብቻ አይደለም በትዳር ውስጥም የሚከሰት ነው ባል ስራው ላይና ሌሎች ጉዳዮች ላይ ትኩረትን በመስጠት ሚስቱን ችላ ሲል ሚስት የቤቷና የልጆቿ ጉዳይ ላይ ትኩረትን ስትሰጥ ባሏን ችላ ስትል ወላጆች ሌሎች ማህበራዊ ጉዳዮቻቸው ላይና እርስ በርስ ተጋጭተው ደግሞ በሆነ ጭቅጭቃቸው ላይ ብቻ ትኩረትን በመስጠት ልጆች ችላ ሲባሉ የአገር መሪዎች ስልጣናቸውንና ሌሎች ጥቅሞቻቸው ላይ ብቻ ትኩረትን አድርገው
ዜጎቻቸው ችላ ሲባሉ፣ የቤተ ክርስቲያን መሪዎች በሚያሰሯቸው አዳዲስ ህንጻዎችና መዋቅሮቻቸው ላይ ብቻ ትኩረትን አድርገው ምእመኖቻቸውን ችላ ሲሉ፣ እነዚህና ሌሎችም በጣም ከፍተኛ ችግሮች የተነሱት ችላ በማለት ብቻ በተከሰተ ጉዳይ ነው። ችላ ማለትን ራሱ ችላ ስንለው የምንታይበት ሁኔታ አለ። አንድ ሰው እረ ይሄ ነገር ችላ ያልነው ነው ብሎ ያቀረበው ሐሳብ እዛው ችላ በማለት ይሄ ጉዳይ ያን ያህል አሳሳቢ አይደለም በሚል ችላ የተባለውን ጉዳይ ችላ እንለዋለን። ይህን ድርጊታችንን በየስብሰባዎቻችን በየማህበሮቻችንና በጓደኞቻችን እንዲሁም በቤተሰብ ውስጥ በተደጋጋሚ የምናደምጠው ንግግራችን እንደሆነ አስተውላችሁታል? ግዴለሽነት በምን ይመጣል በሚል ሐሳቤ ውስጥ ብዙ ነገሮችን ልናነሳ እንችላለን። ከነዚህም ውስጥ መሰላቸት፣ ግዴለሽነትና ቸልተኝነትን ሊያመጣ ይችላል። ለዚህ ነው የእግዚአብሔር ቃል በገላትያ ምዕራፍ 6 ቁጥር 9 ላይ በጎ ነገር ከማድረግ አንታክት የሚለው። ታካች ስንሆን ለየትኛውም ነገሮች ችላ ማለታችን እንጀምራለን። እስኪ አስቡት፣ በሆስፒታል ውስጥ የሚሰራ ማንኛውም ጤና ረዳት በጎ ነገርን ለማድረግ ሲታክተው በሽተኞችን ችላ ማለት ይጀምራል። ያኔ በቀላሉ ታክመው የሚድኑ በሽተኞች ለከፋ ህመም ወይም አልፎ ተርፎ እስከ ሞት የሚያደርሳቸው ነገር ውስጥ ሊገቡ ይችላሉ። ለዚህ ሁሉ መንስኤው ችላ ማለት ነው። ውጤትን ማቅለል ግዴለሽነትንና ቸልተኝነትን ያመጣል። የብዙዎቻችን ስህተት ለየትኛውም ለምናደርገው ነገርና አካሄድ ውጤቱን አቅልለን የማየታችን ጉዳይ ነው። በተለያየ ሱስ ውስጥ ያሉ ሰዎችን ከሱስ እስራታቸው እንዲወጡ ስትነግሯቸው ወይም ስትመክሯቸው ፈጽሞ አያዳምጧቸውም። ሲጋራ አጫሾች ከሆኑ ለምሳሌ ማጨስ እንዲያቆሙ ስትነግሯቸው አሁን እኮ በቀን 2 ፓኮ ሲጋራ በላይ እኮ አጭሽ አላቅም ይሏቸዋል። እነሱ የሚቆጥሩት ከ6 ፓኮ ወደ 2 መቀነሳቸውን እንጂ ለዘለቄታው በሳምባቸው ላይ የሚመጣውን ከባድ ውጤት ያቀሉታል። በይበልጥ በአንድ ወቅት ሊድኑ በማይችሉበት ካንሰር መያዛቸውን ሲሰሙ ምን እንደሚያደርጉ ይጨንቃቸዋል። ይሄ ውጤትን አቅልሎ ከማየት የመጣ ቸልተኝነትና ግዴለሽነት ነው። ስጋዊ ጤንነታችን እንኳን በግልጽ ውጤታችንን ያሳውቀናል። ችግሩ መንፈሳዊ ነገሮቻችን ላይ ግን እጅግ የከፋና ዘላለምን የሚያሳጣን እስኪሆን ድረስ ውጤቱ የከፋ ስለሆነ ከወዲሁ ውጤቶችን ከማቅለል ከሚመጣ ቸልተኝነትና ግዴለሽነት ራሳችንን ልንጠብቅ ይገባናል። በተጨማሪ ልናያቸው የሚገቡን የቸልተኝነት መገለጫዎች አሉ። እነሱን ከእግዚአብሔር ቃል አኳያ እንመልከታቸው። አንደኛው በስራችን ያሉትን ወይም በእኛ የገንዘብ ክፍያ የሚተዳደሩትን ሰዎች ችላ አንበላቸው። ለዚህ ሐሳብ ደጋፊ የሆነ የእግዚአብሔር ቃል የሚገኘው ያዕቆብ ምዕራፍ 5 ቁጥር 4 ላይ ሲሆን ቃሉ እንደዚህ ነው የሚለው፣ ልብ በሉ እርሻችሁን ሲያጭዱ ለዋሉ ሰራተኞች ያልከፈላችሁት ደሞዝ በእናንተ ላይ ይጮሃል፣ የአጫጆቹም ጩኸት ሁሉን ቻይ ወደ ሆነው ጌታ ጆሮ ደርሷል ይላል። ክፍያ ያልፈጸማችሁላቸው ሰዎች ጩኸት እናንተ ላይ መጮሁ ብቻ ሳይሆን የሰራተኞቻችሁ ጩኸት ሁሉን ቻይ ወደ ሆነው ጌታ ጆሮ መድረሱ በራሱ በጣም ሊያስደነግጠን ይገባል። ብዙ ጊዜ ይህ እንደሚሆን አሰሪዎች አናስበው ይሆናል። ነገር ግን ሁሉን ቻዩ ጌታ የብዙ ሰራተኞችን ጩኸታቸው ወደ ጆሮው ደርሶ አሰሪዎቻቸውን በምን አይነት ፍትህ ያስተናገዳቸው እንደሆነ ቤት ይቁጠረው። ይሄ መጨረሻ ያልሽው ሐሳብ በጣም ተግባራዊ ልናረጋው የሚገባ ነገር ነው እና የእግዚአብሔር ቃል ሲናገር በዚህ በያዕቆብ ምዕራፍ 5 ቁጥር 4 ላይ ቀደም እንዳልሽው ሰራተኞቻችሁ ያልከፈላችኋቸው ደሞዝ ካለ ወደ እናንተ ይጮሃሉ አለ። ያ ብቻ ደግሞ አይደለም፣ ያጫጆቹ ጩኸት ደግሞ ሁሉን ቻይ ወደ ሆነው ጌታ ጆሮ ደርሷል ይላል። በጣም ከባድ። ስለዚህ በቤታችን ውስጥ እንድትሰራ ከቀጠርናት ወይም ከቀጠርነው ሰው ጀምሮ በሞግዚትነት ይሁን በምን የማንንም ገንዘብ መያዝ የለብንም። ይሄ እግዚአብሔር ቃል ነው። የነዚህ ሰዎች የምሬት ጩኸት በቀጥታ ወደ ሁሉን ቻዩ ጌታ። አሁን እነዚህ ሰዎች ጌታን ታውቃለች፣ ክርስቲያን ነች፣ እስላም ነች፣ እንዲህ ነች አይደለም የሚለው፣ ሰራተኞች ናቸው። ለሰራተኛ ደሞዙ ይገባዋል ብሎ የደነገገ እግዚአብሔር ነው። ይሄንን በሃይማኖት ለይቶ አይደለም ያለው፣ በመልክ በጎሳ ለይቶ አይደለም ያለው።
ለሰራተኛ የሚሰራ ሰው ገንዘብ ያስፈልገዋል እና በዚህ ነገር ብቻ ንስሐ እንኳን መግባት አለብን አይገርምሽም ከዚህ በፊት እንኳን ያረኩት ቢኖር ባክ እግዚአብሔር ይቅር በለኝ የሰራተኛ ጩኸት መክፈል ያለብኝ ክፍያ ወደ አንተ የተጮኸ ጩኸት ካለ ይቅር በለኝ ብለን ያንን በሌላ የንስሐ ፍሬ ማክተት ሁሉ ይኖርብናል በጣም ከባድ ነገር ነው በዚህ በጣም ብዙ ሰዎች እንደሚያለቅሱ እንሰማለን ደሞዛቸው የተያዘ ገንዘባቸው የተወሰደ ያላግባብ የተወሰደባቸው የጉልበት ብዝበዛ የተካሄደባቸው አሉ ስለዚህ በጣም ያስፈልጋል አሁን በዚህ ባለንበት አገር ውስጥ በቃ ሚኒመም ተብሎ በቃ እንደው ዝቅተኛው የፈለገ ቢሆን ከዚህ በታች መክፈል አትችሉ ተብሎ ተደንግጓል ይሄ ህጋቸው ላይ ስላለ ማንንም በዛ በታች መክፈል አይችልም ቢሆን ይቀጣል ስለዚህ ከዛ ጀምሮ ነው የሚነሳው መነሻለው እንግዲህ ይሄንን ሲያደርጉ የድሮ አባቶች ለዚህ ቃል ያላቸው ግንዛቤ ከፍተኛ እንደሆነ ነው የሚያሳይሽ እና በይበልጥ በመድራችን ይሄንን ነገር የምናደርግ ጌታን አቃለሁ አገልጋይ ነኝ የምንል ሰዎች በዚህ ጥፋት ላይ ከሆነን በጣም ይሄን እንድናስበው ይሄንን አገልግሎት ሚዲያውን ተጠቅመን መናገር እንፈልጋለን እነሱ ነው መቼስ ዛሬ ችላ ያልናቸው ብዙ ጉዳዮች ስለነበሩ የቱን ችላ በያለው የቱ ነገር እግዚአብሔር ጋር ደርሶ እኔ ላይ ብዙ ነገር ጩኸት መጥቶ እግዚአብሔር እኔን እየቀጣኝ ይሆን ብለንም እንድንነቃ ያደርገናል የችግረኞችን ልፋት ሳንቆጥርላቸው ሳንከፍላቸው ሳንሰጣቸው እነሱ ወደ እግዚአብሔር ሲጮሁ ወደኛ ጮሁ ካልሰማናቸው እግዚአብሔር ደግሞ እኛ ላይ የሚያመጣው ቁጣ አለ ለምንድነው ጩኸታቸውን ይሰማል ድሆች ሲገፉ አይወድም ድሆችን መግፋታችን በራሱ እግዚአብሔር እንዲያዝን ያደርገዋል ገብቷል እኛ ሀገር ምናልባት ብዙ ምናመካኛቸው ምክንያቶች ይኖራሉ ድሃ ፊት ካየ ምንላቸው ነገሮች አሉ ከመሬት የተነሳሱ ሁሌ መሬት መሆን አለበት ማለት አይደለም ሁላችን ከመሬት እየተነሳን ነው እግዚአብሔር ከፍ ያደረገን ሁሌ መሬት መንፋቀቅ የለብንም የልፋታችን ዋጋ ማግኘት አለብን የሰራንበትን ዋጋ መቀበል አለብን እግዚአብሔር የሚለንን ማድረግ አለብን የሚናገረንን መፈጸም አለብን ያልፈጸምናቸውን ስተቶቻችንን እያረምን በፊቱ የሚወደውን ነገር ማድረግ እንድንችል እንድንታረም ነው ይሄ ፕሮግራም የተዘጋጀው በጣም እንግዲህ እግዚአብሔር ይመስገን ብዙ ነገሮችን የነካን ይመስለኛል እንደው እኛም ይህንን በተከታታይ በይበልጥ በቸልተኝነትና በግዴለሽነት ዙሪያ ከተናገርነው ካስተማርነው ለኛ ህይወት የቀረልን ብዙ ታሪኮችን አንስተናል የአሮን ልጆችን አነሳን አምስት ቆነጃጅትን አነሳን ሳኦልን ዳዊትን ሌሎችንም ሳምሶንንም ሁሉ አነሳን በአዲስ ኪዳንም እንደዚሁ ፐርሰናሊ በቃ በግል ለኔ የቀረልኝ የምንለው ጥቂት እንበልና በዛ እንጨርሳለን እነሱ ነው በተለይ እኔ አሁን ሳምሶንን ሳስብ እንደዛ አይነት ማንነት በእንደዛ አይነት ማንነት ክብር የተፈጠረ ሰው የተፈጠረበትን ዓላማ ረስቶት ቸልተኛ በመሆኑ የከፈለው ዋጋ በጣም ያሳዘነኛል ምናልባት እግዚአብሔር ለከበረ ነገር አጭቶን የከበረ ነገር በፊት ለፊታችን አዘጋጅቶ በተራ ነገር ውስጥ ስንልኮሰኮስ ያጣነው ክብር ነገር ይኖረን ይሆን ወይ እንድንል ያደርጋል እና ይሄ በጣም ያሳስበኛል እንዲህ አይነት ነገር ማንነኛ ምን አይነት ነገር እንድንሰራ ነው የተፈጠርነው ፈጠራችን ለምንድነው ለእግዚአብሔር ስራ በጎ ፈቃዱን ለማድረግ የተፈጠረ መሆናችንን ረስተን በመድር ላይ ራሳችን ስግብግቦች ሆነን ነፍሴ ቢጠጪ ከሚሉት ወገን ሳንሆን ገብቷል ለሌሎች የምንተርፍ ሆነን እግዚአብሔርን ፈቃድ የምናደርግ ሆነን የተነገረንን ጥንቃቄ እየጠበቅን በጥንቃቄ ህይወታችን የምንመራ እንድንሆን ዛሬ ድረስ የሚመክረን ቃል ነው የመጣልን ይሄ በጣም ውስጤን በጣም ይነካዋልና በተጨማሪም 10 ቆነጃጅቶች በጣም ይነኩኛል ምክንያቱም ኢትሶኬ በሚባልበት ሁኔታ ዝግጅት በጎደለበት ሁኔታ ድንገት የሚፈጠረው ነገር ያን ሁሉ ዘመን የተለፋበትን ማንነት ባዶ የሚያስቀር አላውቃችሁም ተብሎ የሚያስቀር በውጪ የሚያስቀር ነገር ውስጥ መግባት ይመጣልና በውጪ የሚያስቀር ነገር ውስጥ እንዳንገባ እንድንጠነቀቅ ቸል እንዳንለው ብዙ ነገሮችን ቸል ብለን ይሆናል እንደ መንፈሳዊ ሰው እግዚአብሔር እንደሚከተል ሰው እየኖርን ካልሆነ ምናልባት ባናኖራችንም ራሳችንን ፈትሸን ቸል ያልነው የህይወት ልምምድ ካለ ወደ ቦታችን እንመለስ እኔ ምናልባት ራሴና ቤቴን ይሆናል መመርመር መፈተሽ የምችለው ሌላ ሰው መመርመር አልችልም የገባንን ነገር ነው አይደል ለሌሎች ምናካፈለው በነቃንበት እንዲነቁ ነው ስለዚህ
ባዶ የሆነ ነገር ቤታችን ውስጥ ካለ ቤታችንን ፈትሸን እንዲሞላ በጎደለ ማንነት እንዳን በጭላንጭል ነገር ዳዊትን ቅድም እንደጠቀስከው እንደዛ እንዳይሆን በጎደለ ማንነት ውስጥ ምን ታገል እንዳንሆን በሞላ በተትረፈረፈ ጽዋ በሞላ ዘይት በታጠቀ ማንነት በበረታ ማንነት በነቃ አስተውሎ ያደርግ እንደነበር ዳዊት አስተውሎ በማድረግ ህይወታችንን የምንመራ እንድንሆን ጌታ እንዲረዳን ይሄ ነው ምኞቴና ምናልባት የሚሰሙን ሁሉ በዚህ እንዲካፈሉ ማስተዋል ካነሳቸው ሳያስተውሉ በግዴለሽነት ኢትስ ኦኬ በማለት ወይም በችልተኝነት የሚሄዱ ካሉ ነቅተው በችልተኝነት የእግዚአብሔርን ሥራ የሚሰራ እርጉም ነው ስለሚል እርጉማን እንዳንሆን የበረከት ሰዎች እንድንሆን ተባርከን ለሌሎች በረከት ምናስተላልፍ እንድንሆን በዚህ በጸጋው እንድንታገዝ ሁልጊዜ ልንተጋ ይገባናል። አዎ በጣም ትልቅ ነገሮች ነው የተናገርሽው። እኔም የቀረልኝ በዚህ በቸልተኝነትና ግዴለሽነት እንደው ሳናነሳው አለፍ ነው የምለው ኢትስ ኦኬ ችግር የለም ይያልን በይበልጥ እዚህ አሜሪካን ሀገር አሁን ሳይው ኢትዮጵያም ውስጥ እንደዛ ሆኗል። እኛ ልጆች ሆነን ለመንፈሳዊ ነገር ቤተሰቦቻችን ያደርጉት የነበረው እንትን ምንድነው ቀጥተኝነትና ወይም ተግባር በጣም ከባድ ነበር። በቤት ውስጥ መጸለይ እግዚአብሔርን ቃል ማንበብ እነዚህ ነገሮች ሁሉ በጣም ቁም ነገር የሚሰጣቸው ነገሮች ናቸው። አሁን ደግሞ ልጆች ናቸው ምንም አይደለም በቃ ደክሟቸዋል ዛሬ ይተኙ ቸርች አይሄዱ አይነት ነገር የሚባልበት ነገር ደግሞ እናያለን። አንድ ሰው ምን ብሎ ሲናገር ሰማሁ ልጆቻችን የቤት ስራ ካላቸው ለምን እኩለ ሌሊት አያልፍም ሳትሰራ አትተኛትም ብለን ኃይለኛ እንሆንባቸዋለን። መንፈሳዊ ነገር ሲሆን ደክሞት ነው ይተኛ ይጫወት ነው የምንለው። አየሹ እንዴት አይነት ቸልተኝነት እንዳለ በዚህ ብዙ በደለናል እግዚአብሔርና አሁን ይሄ ወላጆችን በጣም እንዲሰሙን ያስፈልጋል። እና እንደሱ ምንልበት ጊዜ አለ በቃ ደክሟቸዋል ትላንት እንዲህ ብለዋል ወይ ከዘላለማዊው ነገር የበለጠ ለጊዜያዊው ነገር እንመርጥላቸዋለን። ስለዚህ እነዚህ ልጆች ምን ያርጉ ካደጉ በኋላ ምርጫቸው ያኛው ይሆናል። ይሄ የቸልተኝነታችን ውጤት ነው። በጣም ደግሞ የሚያሳዝንሽ ነገር ምንድነው በልጅነት ልጆቻችን ላይ ያደረግነው ቸልተኝነት ሲያድጉ ነው የሚገለጠው። የሆነ አንድ እድሜ ውስጥ ልክ ሲገቡ ያ ስንሰጣቸው የነበረውን ነገር መተግበር ይጀምራሉ። በኋላ እንተናነቃለን እንዴት እንዲትሆኛለሽ እንዴት ሆናል በጣም ከባድ ችግር ውስጥ እንገባለን። ይሄ ሁሉ ቤተሰብ የሚያልፍበት ነገር ነው። እንሞክር የምንችለውን ሁሉ እናድርግ እግዚአብሔር ይርዳን። አንዳንዶቻችን አምልጦናል ልጆቻችን በእድሜ ከፍ ብለውብናል። ስለዚህ እግዚአብሔር ይሄን አጥፍቼ ይሄ የኔ ፍሬ ነው ይሄ የኔ የዘራሁት ነገር ነው ስለዚህ ይቅር በለኝ ብለን ንስሐ መግባት አለብን። ብንችል ደግሞ ልጆቻችንን ይሄን ማድረግ አልነበረብኝም ያን ይሄንን ስላረኩልሽ ነው ወይም ስላረኩልህ ነው እንዲህ ሆንከው ብለን እርግጡን መንገር አለብን። ትክክል ይረዳሉ እነሱም ይነቃሉ። ይነቃሉና ብዙ ነው በቸስ ያበላሸነው ያፈረስናቸው ነገሮች አሉ። ለየትኛውም ቸልተኝነትና ግዴለሽነት ተጠያቂው ራሳችንን ነው። ልክ ዳዊት እንዳደረገው እኔ ነኝ ብሎ ራሱ ያንን ነገር እንደወሰደ በማንም እንዳላሳበበ እንደ ሳኦል በሚበተነው ወታደር ህዝቡ ሊበተንብኝ ነው ለህዝቡ ስል ይላል በቃ እኔ ነኝ መሄድ ሲገባኝ አልሄድኩት እኔ ነኝ ኃጢያቱን ያደረኩት እኔ ነኝ ይሄንን ወስደው ቅጣቱን እኔ ልውሰድ። እንደውም ትዝልሽ እንደሆነ ቤርሳቤህ የወለደችው ልጅ ታመመ ይላል። በታመመ ጊዜ ምግብ አልበላም አለ ለ3 ቀን ዳዊት እና በአመድ ላይ ተቀመጠ። በኋላ ይሄ ሰውዬ ልጁ ታሞ እንዲሆነ ሞተ ሲሉትማ ምን ሊሆን ነው ሲሉ ሞተ እንደ ህፃኑ አላው በቃ ተነሳና ምግብ አምጡልኝ አለ። ለምን አልመልሰው እኔ ነበርኩ መቀጣት የነበረብኝ ይሄ ልጅ ምንም ያላረገ ልጅ ተቀጣ ብሎ በእግዚአብሔር ፊት ተተናገረና ቃልና ራሳችንን በቃ ብሌም እናድርግ በቃ እኔ ነኝ ግዴለሽ ሆንኩት። እና አንዳንዴ በህይወታችን ለመጣው ፈተና ምን ብያስባለሁ እኔ እኮ ነኝ የእግዚአብሔር ቃል ብዙ ጊዜ አንቺ ትያታለሽ እሷን ጥቅስ ጻድቅ በምቹ ጊዜ ወደ እግዚአብሔር ይጮሃል የሚል ቃል አለ። አይሽ ምቹ በሆነ ጊዜ ችላ አይልም። እና ያ ምቹ በሆነ ጊዜ መጸለይ በመንችልበት ጊዜ እግዚአብሔርን ቃል ማንበብ በመንችልበት ጊዜ አርገን ከዛች መከራ ሲመጣ ያ ምግብ ይሆነናል ያ የተረፈው ዘይት ይሆነናል ማለት ነው። ስለዚህ በጣም ቸልተኝነት አለ።
ቤተክርስቲያን ለመንፈሳዊ ነገር ለአገልግሎቶች አርፍዶ መሄድ ብዙ ጊዜ የምንናገረው ነገር ነው። እነዚህ ነገሮች ሁሉ እዚህ ውስጥ መግባት አለባቸው። እግዚአብሔር በቃ ይናገረን። ምንድነው ችላ ያልኩት ነገር የትኛው ነው ጌታ ሆይ አሳየኝ ብለን መጸለይ ያለብን። የሚገርም ነገር አሁን እየተናገር ችላ ያልናቸውን ነገሮች ካመንበት እኛው ከሆነን ተጠያቂዎቹ ስተተኞቹ እግዚአብሔር ያድሳል። በጣም የእንደገና አምላክ ነው። ስለዚህ ስለሚያድስን በልጆቻችን ይሁን በአገልግሎታችን ይሁን በትዳራችን ይሁን በስራችን ይሁን በቸልተኛነት የተቀጣንባቸው ቅጣቶች ካሉ እግዚአብሔር ያው እኔ ጥፋተኛ ነኝ የኔ ነው ጥፋቱ እኔ ማን ነበር የሚዘምረው ክንዶች ባይሰሩ ባይሆን ታምራቱ ጌታ ያንተ አይደለም የኔ ነው ጥፋቱ የሚደድሮ መዝሙር አለና ይሄ ነገር መሆኑ ተጠያቂዎች እኛ ነን እያልን ተጠያቂነትን በእኛ ላይ ካላደረግን መመደስ አይቻልም። ግን እግዚአብሔር ስለሚያድስ መሐሪ ስለሆነ ለምህረቱ ገደብ ስለሌለው ወሰን የሌለው መሐሪ አምላክ ስለሆነ በምህረቱ የሚታመኑትን ያውቃል። ስለዚህ በምህረቱ ታምነን በቃ አጥፍተናል፣ ልጆቻችንን አልመራንም፣ ህይወታችንን አልመራንም፣ ትዳራችንን አልመራንም፣ ቤተክርስቲያንን አልመራንም፣ አገልግሎታችንን በትክክል አላገለገልንም፣ በድለናል። እግዚአብሔር በመጀመሪያ ደረጃ ንስሐ የሚገቡትን ሰዎች በጣም ይቀበላል። ምን ጊዜም የንስሐ ፍሬ በጣም መታየት ያለበት ነገር ነው። ይሄ ንስሐችን በቀኔነኛው ልክ ነው ምናምን ሳይሆን ተግባራዊ ሆነ ለውጥም ያስፈልጋል። ከዛ በኋላ ወደ ውጤት መሄድ እንዳልከው ቅድም ልጆቻችንን በእኛ በትክክል አለማሳደግ አለመምራት ምክንያት ትዳራችን በትክክል ባለመምራታችን ባለመኖራችን ምክንያት እርስ በርስ በመነጋገር ማደስ ይቻላል። አዳሹ እያለ መፋታትን እጠላለው እያለ መፋታቱን የሚመርጡ እስካሁንም አሉ። የተፋቱ እንዲታረቁ ይፈልጋል፣ የተለያዩ እንዲመለሱ ይፈልጋል። ስለዚህ የእድሳት ጊዜ በሩ ዝግ ካልሆነ አሁን ዘይቱን ቶሎ መልሶ ፍቅርን አድሶ ይቅርታ ተጠያይቆ መታደስና መመለስ ስለሚቻል በሩ ሳይዘጋ ጌታ ኢየሱስ በክብር ሳይመጣ አሁኑኑ ጊዜ ያለ መታደስ ይቻላል። ንስሐ ወሳኝ ነገር ነው በዚህ አገልግሎት ውስጥ እግዚአብሔር እግዚአብሔር ያድሳል። በመጨረሻ ላነሳው እንፈልገው ምናልባት ሌላም ካለሽ ተጨምሪያለሽ። ግን ይሄ ሁሉ አሁን የምንናገረው ቸልተኛ እንድንሆን ግዴለሾች እንድንሆን የሚያደርገው ሰይጣን ነው፣ ጠላታችን ነው። ለጌታ ኢየሱስ እንዳለ ስንዴ ብቻ ዘርተን ነበር ከየት መጣን ክርዳዱ ሲሉት ተኝታችሁ ሳለ ጠላት ይሄን አደረገ። ስለዚህ አንዳንዴ በተኛንባቸው ነገሮች ውስጥ ችላ ማለትን ግዴለሽነትን ቀስ ያለ ያለማመደን ትልቅ ሆኗል። ስለዚህ አሁን ሴንሲቲቭ እንድንሆን በቃ በጣም ንቆች ሆነን እንድንጠብቅ ከመቼ ወዲህ ነው እኔ በዚህ ነገር ላይ ችላ ማለት የጀመርኩት? ድሮ ለምሳሌ የሆነ መጥፎ ዜና ስሰማ ቶሎ ተንበርክኬ ጸልይ ነበር። አሁን ግን ምንም አይመስለኝም። ስንት ሰው ሞተ? አይ ትንሽ ነው የሞተው እንደማለት እኮ ነው። አየሽ ይሄ በቃ ቸልተኝነት ህሊናችን እየደነዘዘ መጥቷል ማለት። ድሮ ለምን ይሞታል ጌታ ሆይ? ሁለት ሰው እኮ ወደ አንተ መንግስት አይደለም የሚሄደው እኮ ጠላት እኮ ወሰደብን። በቃ የሚጋደለ የነበረው ሰው ዛሬ ምንም የማይመስለው ሲሆን ይሄ በጣም ከባድ ነውና ይሄ ቸልተኝነትና ግዴለሽነት ምልክቱ ከታየብን በቃ ይሄ የጠላት ስራ ስልቱ እኛ ላይ እየሰራ ነው። ስለዚህ መንቃት አለብን፣ መዋጋት መቃወም አለብን ይሄ ነገር ነው። ስለዚህ ትልቁ አሁን ዋናው መልእክታችን ምንድነው? ጠላት ቸልተኝነትን ስለሚዘራ ቸልተኞች የሆንን ሰዎች እንንቃ። ቸልተኝነት ከዲያብሎስ ነው። እሱ ነው ቸልተኛ እንዲሆኑ ሰዎችን የሚያደርገው። ለመንፈሳዊ ነገር ብቻ ሳይሆን በኑሮ በህይወታችን በትናንሽ ነገር ሳይቀር ቸል እንድንል ቸልተኛ ማንነት እንዲኖረን የሚያስገድደን ጠላታችን ዲያብሎስ ነው። በዚህ ነገር ላይ እንድንነቃ ነው። እንግዲህ የትኛውም ጉዳዮቻችን ውስጥ ቸልተኛ የሆንን ሰዎች ካለን በቃ ይሄ ከማን የመጣ? እግዚአብሔር ቸልተኛ ያደርጋል። ከጠላታችን ከዲያብሎስ ነው። ዲያብሎስ ደግሞ ሆን ብሎ ቸልተኛ እንድንሆን ከልጅነት ጀምሮ አንዳንድ ልጆች አሉ ቸልተኛ የሆኑ ስለሚለብሱት ስለሚበሉት ጭምልቅልቅ አርገው ሲበሉ ዝም ሲባሉ እንዲህ አይደለም ይበላው አስተካክሎ ነው የሚቆረሰው። ከዛ ያቦካ መብላት ይተዋል። ልጅ ተሆኖ ይደረጋል። ግን ደግሞ ስርዓት ያስተማሩ ሲሄዱ ላበላሉ ስርዓት ይዛል። ቸልተኛ አይሆንም። በጥንቃቄ ይበላል፣ በጥንቃቄ ያወራል፣ በጥንቃቄ ህይወቱን ለመምራት ይዘጋጃል። ቸልተኛ እንድንሆን የሚያደርገን ከልጅነት ጀምሮ ክፉ ነው። ለምን ውስጣችን እንዲያድግ አብሮ ለማሳደግ ከድገታችን ጋር አብሮ እንዲያድግ ለማድረግ ይሄ ስለሆነ ጥንቃቄ በእያንዳንዱ ነገር ላይ ልናደርግ ይገባናል።
በጣም ይሄ እንግዲህ ልጆቻችን በተመለከተ ወላጆች ቅድም ስትዩ ነበር በግል ህይወታችን መንፈሳዊ የሆኑ ሰዎች እርስ በርሳችን ደግሞ ለምሳሌ ነው በዚህ ነገር ችላ ትላለህ ለምንድን ነው ይሄ ነገር ችላ የምትለው ለምንድን ነው ግድ የለሽ ሆንኩኝ ነገር ለምንድን ነው ቁም ነገር ያልሰጠኸው ብለሽ ያነቃኛል ማለት ነው እኔና አንቺ እንዲህ ካልተባባልን ማን ነው የሚያነቃኝ እና አይ ይሄ ነገር ችላ ያልከው ነው በዚህ ነገር ላይ የእግዚአብሔር ቃል ላይ ችላ ያልክ ነው ጸሎትህ ላይ ችላ ያልክ ነው አበላለ ላይ ችላ ያልክ ነው እንትን ማለት እንዲኮ መባባል ይኖርብናል ስለዚህ እየተው ነው እየለቀቅ ነው ያለነው ነገር ካለ ይሄ ከክፉ ነው የሚለው እንድናስብ ነው እግዚአብሔር ለዚህ አልጠራንም እግዚአብሔር ንቆች እንድንሆን ትጎች እንድንሆን ይፈልጋል ብዙ ሰዎችን ማንሳት እንችላለን እንደውም አንዳንዶቹን በሌላው ሐሳብ ለምሳሌ መከፋፈል ላይ ቃይልን አንስተነው ነበር ግን የቃይን ህይወት አሁንም ችላ ማለት ላይም አለበት እኔ ወንድም የጠባቂ ነኝ ወይ እንዲህ አይነት ችላ ማለት ካለ በቃ የክፉ ነው ማለት ነው እና እንዲህ አይነት ነገሮች አሉ ብዙዎቹን በዚህ አውድ እናጥናቸው የእግዚአብሔርን ቃል ስናጠና እግዚአብሔር ብዙ ነገር ያስተምረናል ያስባል ችላ ከሚል ህይወትና ማንነት እግዚአብሔር ይጠብቀን እንድንጠነቀቅ ነው ሁሉ ነገር የሚመጣልን ያልተጠነቀቅንባቸው ስተቶቻችን ነው እንድንጎዳ ያደረጉን ከዚህ በኋላ ግን የውቀትን ቃል ከሰማ በኋላ መሳሳትን ተው ስለሚለን እየተውን የውቀት ቃልን ውስጣችን ገንዘብ ያደረግን እንደዚህ እንድንኖር ጌታ ይፈልጋል ስለዚህ በዚህ እንድንኖር ይርዳል አሜን እስካሁን ድረስ ስንነጋገርበት በነበረው ነገር እግዚአብሔር እኛንም የሚሰሙና የሚመለከቱንንም ጸጋ እንዲበዛ እንዲያግዝ በጸሎት እናግዛቸዋለንና አብረን እንጸልይ ካንቺ ጋር እንጸልይ እግዚአብሔር የዘላለም አባት ሆይ ስለዚህ ሰዓት እናመሰግናለን በቃልህ እየመከርከን እየተናገርከን ስለሆነ ክብርና ምስጋና እንሰጣለን አሜን እግዚአብሔር ሆይ ምናልባት ባልነቃንበት ቸል ያልንበት ያለ ነገር ቢኖር በህይወታችንስ ሳናውቀው ሳናስተውለው ያስተናገድነው ህይወታችንን የጎዳ ነገር ቢኖር ዛሬ ልታነቃን ፈልገሃልና በዚህ በነቃንበት በሰማነው እውነት ውስጥ እንድንጠበቅ ጸጋ እንዲረዳን ያለቀ ነገር ካለን እንድትጨምርልን እግዚአብሔር ሆይ ከውስጣችን የጠፉ ነገሮች ካሉ በቸልተኛነት እየርንባቸው ያሉ ነገሮቻችን እኛን ካንተ እውነት እየነጠሉን ቢሆኑ እግዚአብሔር ሆይ ወደ ቸልተኝነት የሄደ እግራችንን እንድትመልስ እንደገና ወደ ትክክለኛ ወደ ትጋት ወደ ንቃት እንድትመልስ እግዚአብሔር በቸልተኛነት የሚሰራውን ሰው አንተ አትፈልግም አትመለከተውም ራሱ የተሰጠውን ማንነት የሚያቃልለው ማንነት እግዚአብሔር አትወደውም ስለዚህ ቸልተኛ ከመሆን እንድትጠብቀን ትጎች እንድታረገን ንቆች እንድታረገን ያልነቃ አይምሮ ያልነቃ ያልሰላ ማንነት ካለን ከዚች ደቂቃ ጀምሮ በመንፈስ ቅዱስ ኃይል እንድታነቃን ንቆች በመሆን ቤታችንን እንድናተርፍ ተዳራችንን እንድናተርፍ ልጆቻችንን እንድናተርፍ ህዝባችንን ሀገራችንን ቤተክርስቲያንን እንድናተርፍ የሚነቃ መንፈስ እንዲበዛልን ለምንሃለን ስለሰጠህን ጊዜ ተመስገን በዚህ በሰማነው እውነት ውስጥ እንድንጠበቅ አግዘን በጌታ በኢየሱስ ስም አሜን አሜን እንግዲህ ወደ ዝግጅታችን ተከታታዮች እስካሁን ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን እስካሁን በተነጋገርንባቸው ሐሳቦች ብዙ እንደተማራችሁ የእግዚአብሔር መንፈስ እንደተናገራችሁ ተስፋ እናረጋለን እንግዲህ ይህንን የሰማነውን ወደ ተግባር ደግሞ መለወጥ የምንችልበት ምክንያቱም ቃሌን ሰምቶ የሚያደርግ ስለሆነ የሚለው የእግዚአብሔር ቃል ሰምተን የምናደርግበት ጸጋ እግዚአብሔር ይስጠን በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ጌታ ከሁላችሁ ጋር ይሁን በደህና ቆዩን I'm a